ተንከሲስ ጴንጤ ሆነ እኔ ያላልኩም ሲሰብር የሚውል ክርስቶስ ነው ዘል እያተረፍኩበት አመጣጡን ስለማናቀው እንበትነዋል እርድና ክርስቶስን ማወቅ ነው ለፍተ ጥረ ግረ ስራ አይደለም ሚራክል ነው እኚ የመድረክ ላይ ተንከሲስ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በአታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና በሳ መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል መጪውን የትንሳኤ በዓለም ምክንያት በማድረግ ቀድማው የሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል ታዲያ ምን ይጠብቃሉ እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ አዎ እርግጥም ደስታው እዚህ ይጀምራል አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ይህ ቃለ ቀርነ ሚዲያ ነው ከኔ ጋር ስላላችሁ ከልብ ነው የማመሰግነው ዛሬ በጣም አስገራሚ የሆነ ጉዳይ ነው የምንመለከተው ስለ ተንከሲስ ጴንጤ እንነጋገራለን እኔ ያላልኩም በጣም በሚያስደነግጥ መልኩ በሚያስገርም መልኩ የራሳቸው ፓስተር ያነሳ ነውና እንዴት ሰው ራሱን ይሰድባል በርግጥ ይሄ ግለሰብ ራሱን ባያከብርስ በጴንጤ ስብ የተሰባሰበውን ማህበረ ምእመናንስ እንዴት ይሳደባል የሚል ጥያቄ በውስጥ ያጥሮብኝ የራሱን ቃል በመዋስ ተንከሲስ ጴንጤ ምንድነው የሚለውን ዛሬ እናወራለን ማለት ነው ክቡራን ተመልካቾቻችን ጆሮ የማይሰማ ያለ በጣም አስገራሚ አስደናቂ ነገር ነው እድሜና ጤና ከሰጠን ገና ብዙ እናያለን የሚባል ነገር አለ አሁን ላይ ግን እድሜና ጤና የሚለመንበት አይደለም ጌታ ሆይ ቶሎና የሚሉ ወጣቶች ደግሞ በሌላ ጎኑ እየሰማነበት ያለበትም አጋጣሚ ነው በቤተ እምነት ውስጥ ከቤተ እምነት መሪዎች የሚወጡ ቃላቶች እጅግ የሚያስደነግጡ ለሰሚዎችም ደግሞ እጅግ የሚዘገንኑ ናቸው በሌላ ጎኑ ደግሞ እንኳን ሆነ ደግ አደረጉ ምናገባችሁ የሚሉ ምላሾችን ለክርስቶስ ሳይሆን ለሰው የወገኑ አስተሳሰቦችንም ስንመለከት እየተመለከትን ነው ታዲያ በጣም የሚያስገርም የሚያስደነግጥ የሚያስገርም ጊዜ ላይ መሆናችንን ግን ሳንናገር አናልፈን በዚህ አጋጣሚ ውስጥ እንደዚህ አይነት ቃል ፍጹም የማይነገርባት ቤተክርስቲያን ያለቻችሁ የተዋህዶ ልጆች ቤተክርስቲያናችሁ በከሳሾቿ መካከል ዛሬም ጸንታ መኖሯን ስታስቡ ልታመሰግኑም ልትመሰገኑም ይገባል ልታመሰግኑ የሚገባው እግዚአብሔር ነው ልትመሰገኑ የሚገባው ደግሞ እየተከሰሳችሁ በአለት ላይ የጸናችን ቤተክርስቲያን ያነጻችሁ ያስገነባችሁ በልባችሁ ያለውን እምነትም እየተጠበቃችሁ ያላችሁ እናንተ የተዋህዶ ልጆች ናቸው ወደ ቪዲዮ እናምራስቲ በጣም አስገርሞኛል ተንከሲስ ጴንጤ በጣም ነው የገረመኝ ስሙትና ሐሳብ እንሰጥበታለን ተንከሲስ ጴንጤ ሆነ እግዚአብሔር ምስክሬ ተንከሲስ ሆነ የሩጫ ማሽን ላይ 2 ሰዓት ከምትሮጥ ደግ ሆነ ከልቤ ነው የደጋጎች እድሜ ይረዝማል ይላል መጽሐፍ እኔ እኮ ፋራ አይደለሁም እግዚአብሔር ምስክሬ ነው እንደው አታይም አይነ ወይና ታው አስተውቃ ላይፍ ስታይልን ስታዩ ግን ጠጋ በለ ስታይ አንዳንድ ፋራ መስላቸው
ምንም ጥርጥር የለውም ሄኒ በጣም የገባ አራዳ ያራድዬ ልጅ ነው ምንም ጥርጥር እያተረፍከባቸው ነው እግዚአብሔር ምንም እኮ አንድ ሁለት የሚባል የለውም በደንብ እያተረፍከ ነው መጥፎ ነገሩ አልገባቸውም እነሱ ናቸው ፋራ የሆኑት ያው ከሰር ያሉት አንተ አራዳ የምር ተንከሲስ ጴንጤ ከሚሆኑ እኔ አይኖሃማ በደንብ እኮ ነው የሚያስታውቀው ዳንስ ጭፈራ ራሱ በቃ ያራዳ የጨስክ ልጅ ነው ምንም ስለርፍና እንዴት ካንተ ጋር እንወዳደራለንና የሚያሳዝነኝ ግን ይሁን በክርስቶስ አራዳ መሆን ነው ብቻ ነው ዝም ብሎ የገባውብ አልተም ምንም እያተረፍክበት ነው ይሄንን ህዝብ እዛ መካከል መግባቴ በወንጌል ሰበብ ወንጀል መሰራታቸው ከዛ ውጪ ግን ደግ አድርግ እጭድ አድርገው በቃ ያራድዬ ልጅ ጊዜው የሌብነት ለፍተ ጥረ ግረ ስራ አይደለም ሚራክል ነው ምንም ሚራክል ነው ብሎ ለጠቅላይ ሚኒስትሩም ራሱ በአገራችን ላይ ያለው ሚራክል ነው ብሎ በለው እሱ ችግር የለብንም ምንም ችግር የለብንም ያ አይኑ ያስታውቃል ስሙት ሄኒን በማርያም ያራዳ ልጅ ስሙት ረፍኩበት አጨበጨባል ለአራዳ መጨብጨብ አለበት ምን ይጎልባል አልጎደለብኝም በዚህ አንድ ቀን አንድ ፓስተር ጓደኛ አለኝ እና አሁን በጣም አብሮኝ ይላል አብሮኝ ሲውል ብዙ ጊዜ እግዚአብሔር ካሰጠኝ ነገር ባካፍል ደስ ይለኛል አጠገብ ያለ ሰው ቢካፈለኝ ደስ ይለኛልና ቤቴና የና እንዳሁኑ መበተን ሳትጀምር የሰራው ቤት ነው አይደል አለኝ እንዳይመስል አልኩት እየበተንኩ ነው የሰራሁት እየበተንኩ ባለቤት ያውቃሉ እሳቸው እንዲያርጌ ያት ድል አግኝቻለቃ መጽሐፍ ቅዱስ ላይኛይቱ ጥበብ ይላታል እቺ መኖር የሌላ ሰው መኖር ከሆነ እድሜ ረዝም እኔ ደስ ብለኝ ልቡ ተነክቶ የእግዚአብሔርን ቃል የሚሰማ ሰው ልቡ ተነክቶ ያራዳን ልጅ ሐሳብ ሲሰማ ራሱ ደስ ይለኛል የሚያለቅስ አለ ምናምን በቃ በነገራችን ላይ የምትበትኑት በሁለት በሶስት ምክንያት ነው የልብ ደግነት ካለ መበተን ሳይሆን ለሚያስፈልገው ቦታ መስጠት ነው እግዚአብሔር አምላኬ ሆይ የዕለት እንጀራዬን ስጠን ነው ጸሎቱ የሰዎችን የዓመት እንጀራ የዕለት እንጀራ በሚሰበስቡባት ሀገር ውስጥ ከሰበሰብን እንበትናለን አመጣጡን ስለማናቀው አመጣጡን ስለማናቀው እንበትነዋለን በሚራክል ምን የመጣ ቆን ይበተናል ሳይደከምበት ለእግዚአብሔር ተብሎ ለሰው የሚውላብት ቆን ይበተናል ምክንያቱም ከዚህ በፊት የኒሻ ምን ብሏል እኔ 9 ካሜራ እኮ መደረድረው እኔ እንድታይበት ነው ብሏል ቴሌቪዥን የከፈልኩት እኔ እንድታይበት ነው እግዚአብሔር እንዲሰማበት አላለም ቃሉ እንዲታይበት አላለም እንዲሰማበት አላለም እኔ እንድታይበት ነው ያለው ከኒሻ ተነስተን ነው የምንናገር በጣም ስለተመቸኝ ነው በእውነት ሌላ ነገር ውስጥ አይደለምና በጣም ስንሞላቀቅ ከታች ያለውን እንረሳዋልና ሄኒሻ ከፌ ማለት ሌብሉ በጣም ስለሄደ ተንከሲስ ጴንጤ ብሎታል አላር ተንከሲስ ጴንጤ ነው ያለው እንስማው እስቲ ተንከሲስ ጴንጤ ያለው በእውነት ስማው ተንከሲስ ጴንጤ ሆነ ተንከሲስ ጴንጤ ከምትሆን ያራዳ ልጅ ሆነ አይኑ አይገባም በብልጠት እግዚአብሔር ቤተ መንግስት ወይ አይወረስም በእምነት ነው ያራዳ ልጅ ስለሆንክ አይደለም እርድና ክርስቶስን ማወቅ ነው ከዛ የዘለለው የትም አይሄድ እንግዲህ አራዳ ስትሆን ተንከሲስ ጴንጤዎችን ከምትሸውድበት አንዱ አንተ ስትናገር እነሱ አይሰሙ ተመልከቱልኝ ክብራን ተመልካች ስሙት ይቀጣዩ ምን እንደሚል ያ ምን እናገረው እግዚአብሔር ይመስገን ሰው ያቀው እንኳን ሰው ሰይጣንም ያቀው ምክንያቱም እኔ ጸለይኩትን ጸሎት ሁሉ የሚሰማ ከሆነ እኔ ለመንኩትን ሁሉ እየሄደ ያበላሽብኛል ማለት ነው አየ ኢንተርፊር እያደረገ መሃል ላይ
እኔና እግዚአብሔር ስንነጋገር እየሰማ እየሄደ መንገዱን ያበላሽብናል ማለት ነው። ስለዚህ ሰይጣን ማያውቀው ሰው የማያውቀው እኔና እሱ ብቻ የምንነጋገርበት በአማርኛ በጣም የሚያስገርመኝን አንድ ነገር ልንገራችሁ። እኔ የምናገረው እኔና እግዚአብሔር የምንናገረው ሰው ማያውቀውም ሰይጣን ማያውቀውም ነው። ጥሩ ሰው ማያውቀው ሰይጣን ማያውቀው ተንከሲስ የተባሉት እንደዚህ አይነት ሰዎች ናቸው። ልብ በሉ። በሌላ ጎኑ ገልብጠን እንመልከተው ክቡራን ተመልካቾቻችን። ለምን ገብቶ ዲስትሮይት እንዳያደርግ ነው ያለው። እግዚአብሔር ሰውን ይሰማል ማለት ነው። በዚህ አነጋገሩ ሰይጣንንም ይሰማል ማለት ነው። ሰይጣን ከገባው ይበጠብጠዋል። ሰውንም ይሰማል ማለት ነው እግዚአብሔር። እኚህ የመድረክ ላይ ተንከሲስ ስላለ ነው ፓስተር። እኛ በኦርቶዶክስ ቤት ለጻድቃን ሰማዕታቱ የጸጋ ስግደት ስንሰግድ አያስፈልጉም ይሉናል። ጣልቃ አያስፈልጉም። እግዚአብሔር አይሰማቸውም። መጥፎ ነገርን እግዚአብሔር ሰይጣንን ከሰማ ለመጥፎ ነገር ሰውን ከሰማ ለደግ ነገር እንዴት ነው ሰማዕቱ ቅዱስ ጊዮርጊስን የማይሰማው? እንዴት ነው መልአኩ ቅዱስ ገብርኤልን የማይሰማው? እንዴት ነው መልአኩ ቅዱስ ሚካኤልን የማይሰማው? ቅዱስ ዑራኤልን የማይሰማው? እንዴት ነው የሚፈሯትን ቅድስት አርሴማን የማይሰማው? እንዴት ነው እናቱን እመብዙሃን እመብርሃን ድንግል ማርያም እሷን የማይሰማው? እንዴት ነው አቡነ እስትንፋሰ ክርስቶስን የማይሰማው? እንዴት ነው አቡነ መርቆሬዎስን የማይሰማው? ሰው የሚሰማ ከሆነ ካህናቶቻችንን እንዴት ነው የማይሰማው? ካህናቶቻችን ሲጸልዩልን ሲያሳርጉልን እንዴት ነው የማይሰማቸው? ተራ ክህነት የሌላቸውን ሰዎች እግዚአብሔር ለመጥፎ ነገር ይሰማቸዋል እንዳይበጠብጡት ብሎ ከፈራ መልካም ጸሎትን የሚያሳርጉ ካህናትን እንዴት ነው እግዚአብሔር የማይሰማው? እንዴት ነው ብፁዓን አባቶቻችንን የማይሰማው? አያችሁ፣ ሌባ ሲሰርቅ ይስማማል፣ ሲካፈል አይስማማም ነው የሚባለው። በመጀመሪያ ይቺን ተዋህዶ ቤተክርስቲያን አስተምሯል፣ ለመበረስ ተስማምቷል። ጻድቃን ሰማዕታቱን ቅዱሳኑን አይሰማም እግዚአብሔር፣ አያስፈልግም፣ ጣልቃ አያስፈልግም የሚባል ያንን ካደረጉ በኋላ እነሱን ትተው ከጻድቃን ከሰማዕታቱ ከቅዱሳኑ አውርደው ሰውና ሰይጣንን እንደሚሰማ ሁሉ ይሰብካሉ በአዳራሻቸው። አይገርም? ንቃ የተዋህዶ ልጆች ንቃ። እዛ ቤት የትም ልትሄድ አይገባም። ከቤት ምንም አላጣህም። ዳቤውን ብላ፣ ደጅ ሰላም ገብተህ ሶፍት እንዳትበላ። ለድህነት ጸበሉን ጠጣ። በ7 ብር ተሽጦ 700 ብር የሚሸጠው ሃይላንድ አትጋት። ሶፍት አትብላ። ሆሳዕና ብለህ ዘንባባውን አንጥፍ እንጂ አንተ አትነጠፍ። ሳር አትብላ፣ አትጋጥ፣ አትሾድ። የግለሰብ ቤት አትሙላ። ለዚህ የመድረክ ሰውዬ በራሳቸው ቤት ያለ አንድ ፓስተር ደግሞ እግዚአብሔር ይስጠው መቼም እንደዚህ አይነት ሰው አይጠፋምና ምን ላይ ሰጥቶታል? ስሙት። ጸልያችሁ ሰይጣን ይዘጋዋል ሰማዩን። በኦሮምኛ ከጸልያችሁ ይዘጋዋል። በልሳን ሸውደህ ግባ። ወዴት? ማን ነው ዘጊው? ከየት ነው ያነበብከው? ጸጋው ሲሰጥ ለዚህ ነው ሰይጣንን መሸወጃ? እኔና አባቴ እኔ በእግዚአብሔር ቀኝ የተቀመጥኩት በእኔና በእግዚአብሔር መካከል ላይ ሰይጣን ቁጢጥ ብሏል። በቀኙ አስቀምጦኛል። ማወራው በቀኙ ሆኜ ነው። ሰይጣንን ከየት አምጥተህ መሃል ላይ አስገባው? ሰማይ የሚወራው እኔ ማስበው ልሳን ነው። ያንዳንዱ ሰው አያድግም። 30 ዓመት ሙሉ ባባባባ ዳዳዳዳዳ ወይ አማርኛ ባባና ዳዳ ብቻ ነው ቋንቋ ነው አይደል? ከዛ አያልፍም እንዴ? የእግዚአብሔር ቋንቋ ከሆነ ቋንቋ የሚያድግ ነው። እኛ ምን ያለው አለ መሰረሰ ሸቀገተቸ ያልክ ትሄዳለህ። አራዳው ሰባኪ ቀይረው ይልሃል። አንዳንድ ወደ ራብ ግባ፣ ወደ ሳድስ ግባ፣ ተመለስ። ሃሩታኔ ማኩሳ ሼራ ቦሳ ለማንዴና አፍጥነው ይራዱና ማክረባቸው ሰራባ ገለማጀ ሃሌሉያ ሃሌሉያ። በቃ ችለሃል። እችም ድነች በጴንጤቆስጤ ልምምድ ውስጥ የመጣ የውድቀት ምልክት ነው። ኮራፕሽን ነው። ጀጅመንት ኦፍ ዘ ሎርድ ነው በቸርች ውስጥ ማለት ነው።
እንግዲህ ክብራን ተመልካቾቻችን ይሄንን ነው ባቢሎን ያልነው ሌላ ምንም ነገር አለ የመደበላለቅ እግዚአብሔር ይሰውራችሁ ከዚህ በእውነት ይሰውራችሁ ክብራን ተመልካቾቻችን ይሄ ነው እንግዲህ ከወር እስከ ወር እግዚአብሔርን አመስግኑት ድንግል ማርያምን አመስግኗት ጻድቃን ሰማዕታቱን ጠይቁ ይደረጋል ግድ ይላችሁ እኛ በኃጢአት የወደቅን ከስሙ የራቅን ከግብሩ የራቅን ይወደናል ብለን ካሰብን ስለ ስሙ የሞቱ ስለ ስሙ የተነሱ በስሙ የኖሩ ጻድቃን ሰማዕታትን እንዴት ነው የማይሰማው ወፍጮ ቤት የገባ ዱቄት ሳይነካው አይወጣው ተመልካቾቻችን ከመንገዳችሁ ዝቅ ሊያደርጓችሁ የሚፈልጉ ካሉ ቀድሞውን መንገዳችሁን አትልቀቁላቸው የጥጋብ ስሜት ዛይሏል በተዋህዶ ቤት ራስን መግዛት የመድረኩ ልምምድ በካልቾ እስከማማታት ደርሷል በካልቾ ከዛ የወጣው ደግሞ የሰባዊ መብት ተማጋች ሆነ የሰው ልጅ ክቡር ነው ይላል የሰው ልጅ አጋድሞ እኮ ነው ሰጥቶ የሰው ልጅ ክቡር ነው እንደዛ የሚባል ነገር የለም ጨዋታ የለም ከራሳችሁ ጋር ተገናኙ ንናዚም እንደተደረገባችሁ አላውቅም እሺ አራዳውስ አይን ውሃው ያስታውቃል ለመቀፈል ነው የመጣው ተዘጋጅቷል አሜን የሚለው እኮ ነው ይገርመኛል እንዴ ስንት ዘመን ነው አሜን የሚባለው እኔ እኮ አታቀኝም እንዴ አይን ውሃው ያስታውቃል አሜን አራቤኔቱ ጋር ነው የሚባለው አራዳሁን እኮ አልተባልክም አራዳ ነኝ ያተረፍኩብህ እኮ ነው የሚለው ያተረፍክ ነው እኮ አይደለም የሚለው እኔ ሌላ የማይገርመኝ እዛ ቤት እና የዚህኛው ቤት ክርስቶስ የኛ ቤት ክርስቶስ አዳኝ መሆኑ ነው የሚሰበከው ጌታ ንጉስ ፈራጅ መሆኑ ነው የሚነገር ቻይ ይቅርባይ የምህረት አምላክ መሆኑ ነው የሚነገር ዛ ግን ያለው ክርስቶስ ሰይጣንን ይሰብራል ጧት ተሰበረ ይላል ጧት ሰበርኩት ይላል ሲሰብር የሚውል ክርስቶስ ነው ዛል እዚህኛ ጋር ሲያደን እኮ ነው የሚውል ስንት ጠላት ናቸው ግን ያላቸው እዛ ጧትም ጠላት ተሰበረ ነው የሚለው የበረከትም ትም ተሰበረ ነው የሚለው የኤምባሲ መግቢያ ተሰበረ ነው በቃ ተሰበረ ነው እዛ መስበር ብቻ ነው የሚችለው እዛ ምህረት የለው እግዚኦ ማረነ ክርስቶስ አቤቱ አምላክ ይቅርበላቸው በእውነት ከዛ ወደ መዝሙሩ ሲኬድስ የተደርሷል ነው እስቲ ስሙልኝ ይሄን ቀልድ ማለት ይሄ ነው ህይወት የሌለበት ኑሮ ማለት እርግጫ ነው ቦክስ ነው ክብራን ተመልካቾቻችን በጣም በሚያሳዝን መልኩ ተመልከቱልኝ ሌላ ምንም ነገር የለም ቀልድ በሉት ሲጠቃለል ይቀልዱ ይመቻቸው ግን ንቁ የተዋህዶ ልጆች እንድንከፍል የሚፈለገው ዋጋ ቀላል አይደለም ንቁ ንንቃ በሐሰት ተከባችኋል በደንብ እንመጣበታለን በዛ ቤት ውስጥ ያለው ፐርሰናል ነገሮች ይሆኑ ተሻግረን መሄድ ፈልገን አይደለም እዛኛው ቤት ወደኛ ቤት ምን መጣላችኋለን በጣም ቀልድ የሆኑ ነገሮች አሉ ኦርቶዶክስ ቤት በጣም ቀልድ እንመጣለን እዛኛው ቤት ግን እየተሻገረን ምን መጣው ሙሉ ለሙሉ የክርስቶስ ወንጌል ተቀምጦ የምድር ወንጀል የሚፈጸምበት ስለሆነ እንደነገርኳችሁ ከሚመለከተን አንዱ ህዝቡ የክርስቶስ ነው ሲታለል ማየት አንፈልግም የመጀመሪያው ሁለተኛ እንደ ምድር ሀገራችን ነው ሀገር ውስጥ ደግሞ ስንኖር መሬት የሁሉም ናት ሲባል ከሁላችን ተቆርሶ ሃይማኖት መስሎ ለግለሰቦች አዳራሽ ሰጥተው ግለሰቦች
ግላዊ ሀብትን እያደራጁ ስለሆነ የሀገር ሀብት እየባከነ ነው በሚል አስተሳሰብ ሶስተኛ የግለሰብን ኪስ ለመሙላት ቀዳማይት ሁላይት ዘላለማይት የሆነችዋን ቤተክርስቲያን ለመገዳደር የሚዶለትበት አዳራሽ ስለሆነ ወንጌልን ከሚሰብኩ የፕሮቴስታንት ወንድሞቻችን ጋር ዛሬም ከነሱ ጋር እነሱን ግን በክርስቶስ ሰበብ የሚያልቡትን ህዝብ ማዳን የኛም ኃላፊነት ስለሆነ እዛ ቤት ተሻግረን እናያለን ከኛ ቤት አይናቸውም ጥላቸውም አርፎ ስለማያቅ ሲጀመር የቆሙት የተመሰረቱት በኦርቶዶክስ ተቃውሞ ላይ ነው እነዚህ ግለሰቦች ስለዚህ እነሱን ልንፈታ እነሱን አይናችን ዞር ልናደርግ የምንችልበት ምንም ነገር የለም ሰላም እግዚአብሔር ከሁላችን ጋር ይሁን ክብራን ተመልካቾቻችን የተዋህዶ ልጆች ውድ ኦርቶዶክሳውያን ሰኔ 8 ቀን ሁላችንም መገናኛችን ሚሊኒየም አዳራሽ ነው ማዕዶት ለኢትዮጵያ ልዩ ኦርቶዶክሳዊ የኪነ ጥበብ መርሃ ግብር አለ ልዩ ኦርቶዶክሳዊ የኪነ ጥበብ ማዕድ ለመሻገር ይህን ክፉ ጊዜ ለማለፍ ምስጋና ጸሎት ዝማሬ የምናቀርብበት ነው በህብረት ኦርቶዶክሳዊ ማዕበልን በሚሊኒየም አዳራሽ ሰኔ 8 ቀን እናሳየዋለን እኔም እዛው ነኝ እንዳትቀሩ ምናልባትም መርሃ ግብሩ በኢቲ አርት ሚዲያ በቀጥታ የሚተላለፍ ይሆናል ካልሆነም ካለፈ በኋላ ከናንተ ጋር ይሆናል ትኬቶቹን ለማግኘት የተለያዩ መንፈሳዊ መዝሙር ቤቶች በቤተ ክርስቲያናቶች እንደዚሁም የዕለት ሁለት ደግሞ በዚሁ በሚሊኒየም አዳራሽም ቀደም ብላችሁ ከመጣችሁ ትኬቶቹን ማግኘት ትችላላችሁ ማለት ነው ኦርቶዶክሳዊ መርሃ ግብሮችን በፍጹም ልናልፍ የማይገባን ነውና መገናኛችን የት ነው ከተባለ ሰኔ 8 ቀን ሁላችንም ሚሊኒየም አዳራሽ በአዱ ባንክ መስቀል አደባባይ ቅርንጫፍ አዱ ባንክ 5 ኪሎ ቅርንጫፍ አዱ ባንክ ኮተቤ ማርያም ቅርንጫፍ አዱ ባንክ ሳሊተ ምህረት አዱ ባንክ ቦሌ መድኃኔዓለም አዱ ባንክ ቦሌ ማተቢያ አፍሪካ ቅርንጫፍ አዱ ባንክ ሳር ቤት አዱ ባንክ ሀያት አዱ ባንክ ጊዮርጊስ ሚኒሊክ አዱ ባንክ ለቡ ቅርንጫፍ አዱ ባንክ ፈረንሳይ አቦ ቅርንጫፍና አዱ ባንክ ጎሮ ቅርንጫፍ እንደዚሁ ማግኘት ትችላላችሁ ከዛ ባለፈ መገናኛ ቤተልሔም ፕላዛ ካንጋሮ ጫማ መርካቶ ራጉኤል ልዳ መዝሙር ቤት አስኮ ኪያ በርገር ሳሪስ አቦ አርጋኖ ነው ቅድሳት መሸጫ አልፋ ጥበብ ቦሌ መድኃኔዓለም ዓለምነሽ ፕላዛ 3ኛ ፎቅ ልደታ ጽናጽል መዝሙር ቤት ኡራኤል ቤተ መርቆሪዮስ መዝሙር ቤት 4 ኪሎ ቅድስት ሥላሴ ዩኒቨርሲቲ 1ኛ ፎቅ ሃኒ ሞባይል ቅዱስ ቂርቆስ ቤተክርስቲያን ጎዶልያስ መዝሙር ቤት ልታገኙአቸው ትችላላችሁ በጣም በሚገርም መልኩ በቴሌብር ከምንም በላይ ማለት ነው በቴሌብር ማግኘት ትችላላችሁ ስለዚህ ሰኔ 8 ከቀኑ 6 ሰዓት ጀምሮ ነው መግቢያ ዋጋው 200 ብር ብቻ ነው ፈጥኖ ለሚደርስ ስዕሉ ለሚያሸበሽበው ለጋሾ አምባ ቅዱስ መርቆሪዮስ ቤተክርስቲያን ህንጻ ማስፈጸሚያ ነው ትኬቶቹ ማለት ነው በቴሌብር ይገኛል ማለት ነው እንዲሁም ቀደም በዘረዘርኩላችሁ ከዛ አለፈ ካለ ደግሞ በ0938 60 61 62 እንዲሁም በ0903 41 12 12 ላይ ማግኘት ትችላላችሁ ማለት ነው ስልክ ቁጥሮቹን በእነዚህና በሌሎችም አጋጣሚ ኦርቶዶክሳዊ ልዩ ማዕዶት ለኢትዮጵያ በፍጹም ሊገራ አይገባም እነ ዲያቆን ሄኖክ ኃይሌ ያሉ እነ መጋቤ ሐዲስ ዶክተር ሮዳስ አሉ እነ ሊቀ መዘምራን ቴዎድሮስ ዮሴፍ አሉ የኪነ ጥበብ ባለሙያዎቹ ሁሉ አሉ እነ ዘማሪ እስጢፋኖስ ሳህሌ ቄሴ እነ ማን ልንገራችሁ የተዋህዶ ልጆች በሙሉ አሉ ከእግዚአብሔር ጋር እግዚአብሔርን ይዘው ማለት ነው እኛም ማለን ኦርቶዶክሳዊ መርሃ ግብሩን በፍጹም በአንድነት ልናጥለቀለቀው ይገባል እንዲ ይያልና አይደለም እንዲ ይያልን በስነ ስርዓቱ ያሬዳዊ ዝማሬ እንዲ ምናምን እየጨፈርን አይደለም ራስን በማስገዘት በአንድነት በህብረት ስርዓተ ቤተክርስቲያንም ጨምር የሚታይበት ነው ማዕዶት ለኢትዮጵያ ሰኔ 8 ቀን በፍጹም በሚሊኒየም አዳራሽ አይቀርም ከኔ ጋር ስለነበራችሁ ከልብ አመሰግናለሁ ሰላም እግዚአብሔር ከሁላችን ጋር ይሁን መልካም ጊዜ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በአታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና በሳ
መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል። በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ። ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል። መጪውን የትንሳኤ በዓልም ምክንያት በማድረግ ቀድመው ለሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ። አዎ እርግጥም ደስታው እዚህ ይጀምራል። አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን።